ብሌንና ዳጊ መሳሳም ላይ በነበሩ ሰዓት የዳጊ እናት ተመለከተቻቸው። በዚህንም ሰዓት እጅግ አፍጣ ተመለከተቻቸው። በዚህን ሰዓት እንደ ድንገት ብሌን ዘወር ስትል የዳግምን እናት ታያታለች። እንዲሁም ቃል ያላሰበችው ችግር ገጠማት። በጣም እኮ ነው የሚገርመው በእውነት ማለት ነው። አንዳንድ ጊዜ ከየዋሆች ዘንድ እግዚአብሔርም እንዳለ አንዳንድ ጊዜ እንመለከታለን፣ ምንም ድራማ ቢሆን ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የመሲ ያሬድ ፋሚሊ ቤተሰቦች እንደምን አላችሁ? እኛለን እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። አደራ ክፍል 48 ላይ ደርሰናል ማለት ነው። እንግዲህ ባለፈው ሳምንት ያቆመው ዳጊዬና ብሌን እና ወደ ውጭ ላውራህ ብላ ይዘው ከወጣች በኋላ ነበረ እና ከወጡ በኋላ ምን ተፈጠረ የሚለውን የሚያስቅም የሚያስደስትም ደግሞ ከዛ በኋላ የሚያሳዝን አብረን እንመለከታለን ማለት ነው። እንግዲህ ዳግምና ብሌን ወደ ውጭ በወጡ ሰዓት እያወሩ በነበረበት ሰዓት ዳግም ብሌንን አፈቅርሻለሁ ሲላት ነበረ ማለት ነው። እሷም እኔም አፈቅርሃለሁ ግን የናቴ ምክር መስማት አለብኝ እያለችው በነበረበት ሰዓት ይህንን ከተባባሉ በኋላ ነበረ ወጥቶ ልክ እሱ ወደ እሷ ጠጋ ሲል እናትየዋ ከበር ቁማ እየተመለከተቻቸው ነበረ። በዚህን ሰዓት ብሌን እንደገና ወደኋላ ፊቷን ስትመለከት የዳግም እናት ከኋላቸው ቁማለች። ወይኔ ጉዴ ተዋረድኩኝ፣ ሴትነቴን አረከስኩት በቃ እያለች በማዘንና በመተከዝ ቀጠለች ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነው። ምክንያቱም የዳግም እናት የብሌንንና የዳግምን ፍቅር አትፈልገውም። ምክንያቱም የዳግም እናት የሆነ የምታውቀው ሚስጥር ያለ ይመስለኛል። ምናልባት የዳግም አባት ምናልባት እንደኔ ሀሳብ የብሌን አባቷ ሊሆን ይችላል ብዬ ግምታለኝ ማለት ነው። እና እነሱ እየተነጋገሩ በነበረበት ሰዓት ነበረ። ከዛም በኋላ ቀጥታ እናትየዋ ይዛቸው ወደ ክፍል ትገባለች። ወደ ክፍልም ከገቡ በኋላ አንድ ባንድ ጥያቄ አቀረቡላት። እማዬ ይቅርታ፣ ስተቴ ነው መናገሬ ስተት ነው አለ። ምን ነው ስተቱ? አንተ የፈለግከውን ነገር ከተናገርከኝ በኋላ ስተት ነው ልትለኝ ወይም ልታባብለኝ አይገባም አለችው የብሌን እናት። ብሌን እናቷ ትዕግስት ደግሞ ቤቲን ከክላሷ ታስወጣታለች። ባስወጣቻትም ጊዜ ቀጥታ ውጭ ላይ በቆመችበት ሰዓት ጌጣጌጧን ማለትም የወርቅ ጌጦቿን በሙሉ ይዛ ልትሄድ ፈልጋ ነበረ። ነገር ግን ትዕግስትን ለማናደድ ወይም ለማብሸቅ ስትል ወርቆቿን መሬት ላይ ትዘረግፍና ትዕግስትን በመጥፎ አመለካከት እየተመለከተች ምራቅ ትተፋባታለች። የዚህን ጊዜ ትዕግስት በውስጧ ምንም አላለችም ነበረ። ምክንያቱም ወደው ላይ ንዴት ላይ ስለነበረች የምትናገረውን ቃላት እጅግ አጠራት። በዚህን ሰዓት ነበረ እጅግ ያልታሰበ ነገር የገጠማት። ቃል እያለቀሰችና እያነባች መንገዱን መጓዝ ጀመረች። እየተጓዘችም በነበረበት ሰዓት ነበረ አቶ ኃይሉ በመንገድ ያገኛታል። በመንገድም ሲያገኛት እንዴ ቤቲ ወዴት እየሄድሽ ነው ይላት ነበረ። ሲላትም እሱም እያላት በነበረበት ሰዓት አቶ በኃይሉ ትዕግስት እኮ አስወጣችኝ እኮ አስበኸዋል? ደግሞ እኔ ልጇ አለመሆኔን ብታቅ ምን ያህል እንደምትጠላኝ አለችው። እንዴ ይቺ ሴትዮ ምን ነክቷት ነው? ቆይ ዝም በያት እኔ ወስጄ አስታርቃችኋለሁ እያለ ያንን በውሸት እየደልላት ነበረ። ነገር ግን ነገሩ እንዲህ ነው። ምክንያቱም እነሱ ያሰቡት ሌላ ነው፣ የሆነውም እጅግ ፈጽሞ የተለየ ነው። ትዕግስትም እንዴት ልጄ ብትሆን ኑሮ ምራቋንም አትተፋብኝም ነበረ፣ ፊቴ ላይ እንደተፋችብኝ ነው ማስበው አለች። በቤቲ በጣም ተቀየማታለች ትዕግስት። ካሁን በኋላ ይቅርም የምትላት የሚመስለኝ አይመስለኝም። ምክንያቱም ቤቲ በጣም የማይጠበቅ ድርጊትን ያደረገችው ትዕግስትን በጣም ያሳዘናት። ትዕግስት ልጅ እያላት ልጅ እንደሌላት እንደዚህ መናቋ፣ ምክንያቱም ለዛውም ብሌንን የምትመስል ወርቅ የመሰለች ልጅ እንዳለቻት ብታቅ ምን ያህል ደስተኛ እንደምትሆን ሁላችንም ባለሙሉ ተስፋ ነን። የቤትን ውርደት ሁላችንም የምንጠብቀው ጉዳይ ነው። በዚህም ምክንያት ነበረ የዳጊ እናት በጣም ተበሳጨች። እናንተ ሁለታችሁ ፍቅረኛ ማቾች ልትሆኑ አይገባም አለችው። አይ እናቴ እንጋባለን፣ እንወልዳለን፣ ቁመሽም ወገብሽን አስረሽ በመቀነት ትድሪናለሽ አለ።
ዳጊ በተፈጥሮ እንደ አባቱ ቆራጥ ነው ስትል እናትየዋ መስክራለች። አንዳንድ ጊዜ ለፍቅር መስዋዕት የሚከፍል ሰው ጀግና ይባላል። ምክንያቱም ፍቅር የሚደከምለት ነው። ማንኛውም ሰው እንኳን አይደለም በዓለማዊ ኑሮ በመጽሐፍ ቅዱስም ፍቅር ይደከምለታል ይባላል። ስለዚህ ምን ማለት ነው? ምክንያቱም የብሌንና የዳግም ፍቅር የሚቀጥል ይመስላችኋል ወይስ ትዕግስት ወይስ የዳጊ እናት የምታውቀው ሚስጥር አለ ብዬ ነው የማስበው። ምክንያቱም ብቻ እሷ ባለቤቷና ልጇን ባጣች ሰዓት ብሌንን ስላገኘቻት ብቻ አይመስለኝም። ምክንያቱም ከበስተኋላ የሆነ የተደበቀ ነገር ያለ ይመስለኛል ማለት ነው። ቤተሰብ እናንተስ ምንድን ነው የሚሰማቸው? እኔ ይሄ ስሜት ነው እየተሰማኝ ያለው ማለት ነው። ምክንያቱም የዳጊ እናት የሆነ የምታውቀው ሚስጥር አለ። ምናልባት የዳግም አባት የብሌን አባት ሊሆን ይችላል ብዬ አስባለሁ። የዳግም እናት እናቱ ናት እንዳለን ትዕግስት ናት እናቷ። ምክንያቱም ሌላ ሰውም ስለተናገረ ማለት ነው። በጣም የሚገርም ነው። የዳግም እናት በተፈጥሮዋ ምንድን ነው አደራ ትጠብቃለች። ማን አደራ ብሎ ብሌንን ለእሷ እንደሰጣት ባይገባንም ነገር ግን አደራ ጠባቂ ነች እና እነሱ ደግሞ እንዲጋቡም ሆነ ፍቅረኛ ማቾች እንዲሆኑ አይፈልጉም። በዚህን ሰዓት ነበረ ትዕግስት እንዴት ይህን በእኔ ላይ ታደርጋለች እያለ አቶ ብርሃኑ በጣም ሲዘሉና ሲፍጨረጨሩ ይታይ ነበረ። አቶ ብርሃኑ ለገንዘብ የተስገበገቡ እህቱን በገንዘብ የሸጡ ናቸው። ለምንድን ይሆን ግን እሱ በእህቱ ላይ ይህንን ሊያደርግ የፈለገበት ምክንያቱም ምን ይሆን ነው ጥያቄው ማለት ነው። ምክንያቱም እሱ በሄደበት ሁሉንም መጉዳት ነው። ምክንያቱም ለቤቲ ሲነግራት የነበረው ምንድን ነው ዶክተሩን እንዳስወገደው። በዚህን ሰዓት ዶክተሩ እንዳስወገደው ሲነግራት በጣም ነው የተናደደችው ቤቲ። ምክንያቱም ቤቲ እሱ እንዲሞትም አትፈልግም። ያው እሷ ተንኮሉም ተባባሪ ትሆን እንጂ ለሱ ክፉ አታስብም ማለት ነው። እና በጣም ነበረ ያዘነችው። እንዴት እንደዚህ ታደርጋለህ አለችው። ይገርማል፣ አንቺ ማሰብሽና ማዘንሽ ልቤን እጅግ ነው የነካው አላት። በዚህም ሰዓት ነበረ ብሌንም በጣም ተበሳጭታ ነበረ። አንተማ አውቀህ ነው እንጂ ነገ ጠዋት እኔንም ታጠፋኛለህ አለችው። ይህንንም ስትለው እንዴ አንቺ እኮ ልጄ ማለት ነሽ፣ ባክህ እየደለልከኝ ነው፣ ነገ ጧት እኔንም አትለቀኝም እያለች ነገረችው። ኧረ ባክሽ ልጄ እኔ አንቺን ምንም አላረግሽም፣ እኔ የማስወግደው የማይፈለጉ ሰዎችን እነሱን ነው የማስወግደው፣ እባክሽ ልጄ ተረጅኝ ይላታል። ይህንንም ሲላት እሷም አይ እየዋሻኸኝ ነው፣ እየደለልከኝ ነው ማለቷን ቀጠለች። ይህንን ስትለው ነበረ እሱም በጣም ተናዶ እባክህ ዝም በይ፣ አሁን ቀጥታ ወደ ትዕግስት ጋር እንሄድና እንመካከር፣ መሆን ያለበትን ነገር መልሰሽ እዛ ቤት መግባት አለብሽ ይላታል። ቀጥታ ቤቴና አቶ በኃይሉ ተያይዘው ወደ ትዕግስት ቤት ይሄዳሉ። ወደ ትዕግስት ቤትም በሄዱ ሰዓት ነበረ ያልተጠበቀ ነገር ያገኙት። ምክንያቱም ትዕግስት እጅግ በጣም ተናዳና በጣም ከሚገባው በላይ ነቨርስ ትሆና ነበረ። ነገር ግን በዚህን ሰዓት ነበረ ዳጊ እዚህ አካባቢ ላይ እጅግ በጣም ልቡ ተሰብሮ በቃ ብሌን አንድ ባንድ ነገረችው። ታውቃለህ ዳግም፣ እኔ እናንተ መቀጠል የለብንም፣ እህትና ወንድም ነው መሆን ያለብን። ከዛ ውጭ እኔ እናንተ ምንም ነገር ልንሆን አንችልም ብላ 4 ነጥብ ዘጋችበት። እንዴት? ፍቅር እኮ ነው፣ ፍቅር የሚደከምለት ነው። አንቺ የኔ ነሽ፣ እኔ አንቺ ነኝ፣ ስለዚህ አንቺን መተው አልችልም ይላታል። አይ እናቴን ማሳዘን አልፈልግም፣ ስለዚህ አይሆንም ትለዋለች። ይህንንም ስትለው ዳግም እጅግ ተበሳጨ። ምክንያቱም ነገሩ የፍቅር ጉዳይ ስለሆነ። ስለ ፍቅር ሲወራ አንዳንድ ጊዜ እንደ ቀልድ ይመስላል እንጂ ፍቅር ከምንም በላይ ነው። ፍቅር ሁሉን ያሸንፋል። ፍቅር ከምንም በላይ ነው። ስለዚህ አይ አልፈልግም ትለዋለች። እዩልሽ እየመረረህም ቢሆን ትውጠዋለህ እንጂ እኔ አልቀጥልም፣ እናቴ አይሆንም ካለች አይሆንም ነው አለችው። ወይኔ ጉዴ አንቺ ልጅ ግን ጤነኛ ነሽ እንዴ አላት ብሌንን። እሱም በጣም ተናዶ ነበርና በጣም ነው የሚገርመው። ታውቂያለሽ እኔ እንደዚህ አስቤሽ አላቅም ነበር አላት። በጣም ተናዶባታል። በቃ ብሌንን እርሳት የሚል ጭንቅላቱ ጋር በጣም ብዙ ነገሮች በውስጡ ገቡበት። የዚህን ሰዓት ነበረ ማበድም ፈለገ፣ መጮህም ፈለገ። ብቻ ሁሉ ነገር ዝብርቅርቅ አለበት ዳግም። ምክንያቱም ዳግም ከብሌን
ለሰከንድ የሚሆን ለአፍታ ካጠገቧ መለየትን አይፈልግም። ምክንያቱም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ለእሷ ሲል የማይወዳትን ቤቲ ክላስ ውስጥ ወይን ይዞ ለማስወራት ፈልጓል። በውሸትም አፈቅርሻለሁ ብሏታል ቤቲን። ምክንያቱም ለብሌን የተከፈለ መስዋዕት ነው። ብሌን ግን ሁሉንም ነገር ትታ ስለ እናቱ ደህንነት፣ ስለ እናቱ ሰላም ተጨነቀች። ለሁላችንም ቤተሰቦቻችንን የሚያከብሩ አጋር ይስጠን። ምክንያቱም በአንደኛ ደረጃ ቤተሰቦቻችንን እኛ ስናከብራቸው ነው የውጭ ሰው ሊያከብርልን የሚችለው። ስለዚህ ቤተሰቦቻችንን እኛ ከወደድናቸው የምንወደው ፍቅረኛም ሆነ ጓደኛ፣ ባልም ይሁን ሚስት የሚያከብርልን መጀመሪያ ፍቅር ከቤተሰብ ይጀምራል። እኔ ቤተሰቦቼን በጣም እጅግ የምወድ ከሆነ ሌላውም ሰው ቤተሰቤን ለመውደድ ብዙም አይቸገርም። እኔ ግን ስለ ቤተሰቦቼ መጥፎ ነገርና የማይሆን ወሬ እያወራሁኝ ያ ሰው እንዲወድልኝ መጠበቅ ይሄ ፈጽሞ የተሳሳተ ነው። በቃ ብሌንን እርሳት፣ በቃ ብሌንን እርሳት የሚለው ትውስታ በአይምሮ ብልጭ አለበት። በዚህን ሰዓት ራሱን እየደበደበ ብሌንን እርሳት፣ ብሌንን እርሳት፣ እባክህ ዳጊ እየተናደድክ እኮ ነው፣ ተረጋጋ፣ ራስህን አትጉዳ ትለዋለች ብሌን አንጀቷ እየተንሰፈሰፈ። እርሳት ብለሽ የለ ይኸው ልረሳት ነው፣ ብሌን ረስችሻለሁ፣ ብሌን 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 እያለ መጮህን ጀመረ። እሷም ይኸውልህ ዳጊ አንተ ወንድሜ ነህ፣ እኔ ደግሞ እህትህ ነኝ፣ ለዛውም የስጋ እህትህ ትለው ጀመረ። እሱም የዛን ሰዓት እጅግ በጣም ተበሳጨና በጣምም ተናዶባት ነበረ። አይ ይቺ ልጅ ግን ምን እየሆነች ነው? ከእውነቷ ነው ወይስ ለእናቴ መደለያ ብላ ነው? ለምንድን ነው የማይሆን ተስፋ የምሰጣት? እያለ በውስጡ ብልጭ አለበት። የድሮ ትዝታዎቹ ተቀሰቀሱበት። ይዛኔ የጠየቀችው ዳግም ትወደኛለህ አይደለ ወይስ ታፈቅረኛለህ አይደለ እያለች በተንሰፈሰፈ ህሊና ወይም በተንሰፈሰፈ ልቧ ከልቧ የሚወጣው ቃላት እየተስረቀረቀ በአንደበቷ ይወጣ ጀመረ። ያ ትውስታ በዳጊ ላይ መጣበት። ዳግም ትወደኛለህ አይደለ አለችው። እንዴ ምን ለማለት ፈልገሽ ነው አላት። አይ ትወደኛለህ አትዋሽ አለችው። የዚህን ስትለው እሱ ፈገግ ብሎ እየተመለከታት ይኸውልህ ዳጊ አንተ ትወደኛለህ አይደለ እኔም እወድሃለሁ ምን አልሽ አለ በሚንሰፈሰፍ ቃል። ከልቡ የሚወጣው የፍቅር ትንፋሽ እጅግ ከባድ ነበረ። ምን አልሽኝ ድገሚ ውስኪ አላት። እሷን ፈገግ ብላ እወድሃለሁ የሚለውን ቃላት ደገመችለት። እሱም በደስታ ዘለለ። አልሰማውሽም አላት። አያችሁ ፍቅር ይደከምለታል የሚባለው ለዚህ ነው። እዛ አሁንም ደገመችለት። እወድሃለሁ አለችው። በጣም ደስ አለው። እኔም አፈቅርሻለሁ ተባባሉ። እቅፍቅፍ አሉና ሀሳባቸውን ተገላለጹ። ምክንያቱም ፍቅር የሚኖር እንጂ የሚወራ አይደለም። ስለምትወዱት ሰው በአካልም ሆነ በህሊና በሀሳብም ሆነ በመተሳሰብ አብራችሁት ልትሆኑ የምትችሉት ሀገር፣ ቦታ፣ ጊዜ፣ ደቂቃ አይወስነውም። ክርስቶስ ለእኛ ሲል እንደተሰቀለው ሁሉ ፍቅር ምን ይባላል? ይደከምለታል። አዎ እውነት ነው፣ ይደከምለታል። ለሚያፈቅሩት ሰው መድከም በጣም ጥሩ ነው። ነገር ግን ዋጋ የሚያስከፍለው ያፈቀራችሁት ሰው የከዳችሁ ለታ ነው። የዚያን ጊዜ ግን የከዳችሁለት ግን ወድቃችሁ ከተሰበራችሁ እጅግ ለመነሳት ጊዜያትንና ሰዓታትን ደቂቃና ሰኮንዳትን ይፈጁባችኋል። ለዚህ ነው ዳግም ድጋሚ መሰበሩን ያወቀው። ታውቂያለሽ ጨካኝ ነሽ ብሌን፣ እኔ እንደማፈቅርሽ እያወቅሽ አንቺ ሚስቴ ልትሆኝ እንጂ የሚገባው በፍጹም እኔ ወንድምሽ ልሆን አልችልም። በሃይማኖትም በባህልም እኔና አንቺ አንመሳሰልም አላት። የዚህን ጊዜ ብሌን አይ ስማ የእናትህን ቃል ማክበር አለብን አለች። በዚህን ጊዜ ነበረ ሁሉም የተደናገጡት። እንዴ ምን እየተካሄደ ነው? ምን እየተፈጠረ ነው እያሉ እየደነገጡ ነበረ። ነገር ግን ምንም ማድረግ አልቻለም። ዳግም ይህን እያሰበና እየተምሰለሰለ ቀጥታ መንገዱን በጎዳናው እየተበሳጨ ድሮ ከብሌን ጋር የተነጋገራቸው ቃላቶችን በህሊናው በአይምሮ እያወጣና እያወረደ ማውራቱን ቀጠለ። ትዕግስትም ቆይ ይቺ የማትረባ ልጅ ስላልሆነች አይደለ እንደዚህ ያደረገችኝ እያለች በጣም በንዴቱና ቀጥታ
ወደ ክላሷ ትገባለች። ወደ ክላሷ በገባች ሰዓት ለቤቲ ያነጠፈችላትን ምንጣፍ ማለትም ሳሎኗ ወይም የምኝታ ቤቷ ጌጣጌጦችን በሙሉ ታወጣና ግቢ ውስጥ ጋዝ ታርከፈክፍበታለች። ጋዝ እያርከፈከፈች ነበረ። ይቺ ከሃዲ ካደችኛ አይደለ? ፈጣሪ ሆይ ልጄ እንዳትሆን አድርግልኝ፣ ልጄ እንዳትሆን ጸሎቴ ነው እያለች በውስጧ እየተማጸነች ነበረ። ዳግም እጅግ በጣም የተበሳጨው ብሌን እንዴት አይሆንም ትለኛለች ብሎ ነው። ምክንያቱም ፍቅር አንዳንድ ጊዜ እግዚአብሔር ከፈቀደ ይቀጥላል፣ እግዚአብሔር ካልፈቀደ ደግሞ ይቆማል። ዳግም አይዞ፣ ምናልባት ነገ ጠዋት ብሌን ያንተ ሆና ሰላምህን ተስፋህን የምትሰጠ ልጅ ልትሆን ትችላለች። ስለዚህ አንተ ተስፋ መቁረጥ እንደሌለብህ እኔ ልነግርህ እወዳለሁ። አንተ በጣም ጀግና ልጅ ነህ። ለፍቅር ያለህ አመለካከት እጅግ በጣም የተለየ ነው። እሷም ውድ አይደለም የእናትህን መከፋት የእናቷን መከፋት ስለማትወድ ነው። ያኔ እናቷን አታ በተንሰፈሰፈች ጊዜ ያንተ እናት ነበረች እቅፍ ድግፍ አድርጋ አይዞሽ ልጅ ያለቻት ብሌንን። ለዛ ነው አንተም አትፍረድባት ወንድም። እንግዲህ ትዕግስት ልብሱን እያቃጠለች በነበረበት ሰዓት አቶ በኃይሉና ቤቲ ወደ ግቢ ይገባሉ። ወደ ግቢ ሲገቡ የተመለከቱት እጅግ ልብ የሚነካና በጣም የሚያሳዝን ነበረ። አያሃት አደለ? ይቺ ሴትዮ አያሃት አደል ምን እንደምታደርግ? ልብሴን እኮ ነው ያልጋ ልብሴን እኮ ነው የምታቃጥለው። እኔ እኮ እሺ አትልም ብዬህ ነበረ፣ አንተ አልሰማይ ብለህ ነው እንጂ እያለች ቤቲ ማውራት ቀጠለች። ቀጥታ ሄድና ትዕግስት አላት። አቺ ምን ልታረጊ መጣሽ? አለች። ትዕግስት እንደ ድንገት ቀና ስትል ቤቲንና በኃይሉን ግቢ ውስጥ ተመለከተቻቸው። እንዲህ ድፍረትሽ ምን ልታረጊ መጣሽ? አለቻት። ቆይ እስኪ እህቴ ይኸውልሽ ለምንድን ነው ያስወጣሻት? አለ። ትሰማለህ? የእሷ መውጣት እንዳይገርምክ። ይቺ ልጅ የኔ እህት ካልሆነች የአንተ ወንድምነትም አይሆንም። እንዲህ እየተናገርሽኝ እኮ ነው። እኔ እኮ አንድ ወንድምሽ እኮ ነኝ። ለዛውም አንድ ወንድምሽ ነኝ አለ አቶ በኃይሉ። አቶ በኃይሉ ለጥቅማቸው እንጂ የእህታቸው ተስፋ መጨለሙ ፈጽሞ እየታያቸው አልነበረም። ምክንያቱም እሱ የሚያስበው ሀብትን፣ ንብረትን፣ ገንዘብን፣ የሰውን ገንዘብ መቆጣጠር፣ ሁሉም ሰው ለሱ ወግኖ እንዲጣላ ወይም ከሱ ጋር እንዲተባበር ነው የሚፈልገው። ትዕግስትም አስረግጣ ነገረችው። ቤቲ የኔ ልጅ ካልሆነች አቶ እንትላ ያሉት ትክክል ከሆነ ግን ቤቲ የኔ ልጅ ካልሆነች ያንተም ወንድምነት እዚህ ጋር ያበቃል አለችው። የዚህን ጊዜ አቶ በኃይሉ እጅግ በጣም ደነገጡ፣ በጣም ማዘኑ። እየጮሁ ወደ ቤታቸው ለመሄድ ሀሰቡ። ቤቲም እዛ ቁማ አትሄጂም እንዴ? እዚህ ምን ትሰሪያለሽ? ውጭ ብዬሻለሁ እኮ አልሰማሽኝም እንዴ? አለቻት። ይህንን ስትላትን ቤቲ እሄድልሻለሁ ብላ ቀስ እያለች በየተስረቀረቀች እያለቀሰችና እያዘነች መንገዷን ትቀጥላለች። መንገዷን በቀጠለች ሰዓት አቶ በኃይሉ ጠብቀኝ ጠብቀኝ፣ መግቢያ የለኝም እኮ መኖሪያ የለኝም እኮ እያለችው ነበረ። አቶ በኃይሉ ግን ጥለዋት ከፊት ለፊት እየገሰገሱ ሄደዋል። በዚህን ሰዓት ነበረ የዳግም እናት ልጄ እኔ ያልኩሽን ሰማሽኝ? እኔ ያልኩሽን ግን ትዝ አለሽ? እኔ ያልኩሽን አሰብሽ ወይ አለቻት። አዎ እናቴ ተስማምቻለሁ፣ አንቺ ባልሽኝ ሁሉ እስማማለሁ። ከአንቺ ሀሳብም ሆነ ከአንቺ ንግግር እኔ በፍጹም ልወጣ አልችልም እናቴ፣ እባክሽ አትቀየሚኝ አለቻት። ስለዚህ ዳጌን አታገቢውም አለቻት። አዎ አለች። የዚህን ጊዜ ዳግም እጅግ ተበሳይቶ ከመቀመጫው ብድግ አለ። በጣም አዘነ። እንዴት ብሌን ይህን ትያለሽ አላት። እና እናታችን እያዘነች እኛ ተጋብተን እንድንኖር ነው የምትፈልገው አለችው እያዘነች። ምክንያቱም እሷም ቢሆን ከዳግም መለየትን አትፈልግም። ግን የዳግም እናት የሌላት ፍቅር አስጨነቃት። ምክንያቱም እንደነገርኳችሁ ፍቅር የሚደከምለት ነገር ስለሆነ፣ ምክንያቱም እሷ ስላሳደገቻት ከእሷ ጋር ስለነበረች ብሌን አልቻለችም፣ አዘነችም፣ በጣም ከፋት። አይ አሁን ምንድን ነው የማደርገው? አሁን ምን ይሆን ዳግም እያለች እያዘነችና እየተከዘች ነበረ። ብዙ ነገር አስታወሰ። ወደ እሷ ተጠግተው ስማት እንደነበረ እንዲሁም ደግሞ ከእሷ ጋር ያሳለፋቸው ላይፎች በሙሉ ውስጡን እያቃጠሉት እያርገበገቡት ነበረ። እሱም እንግዲህ ቀጥታ መንገዱን ይዞ ጎዳናውን እየሄደ በነበረበት ሰዓት በሀሳብ ጭልጥ ብሏል። ቤትም እያለቀሰች እየተስረቀረቀች መንገድ መሄድ ጀመረች። በቃ
እማልወደው ቦታ ልገባ ነው። በቃ የማልፈልገውን ነገር ላደርግ ነው እኔ አይድሌ። አሁን እሺ የት አባቴ ሄጄ ነው የምገባው እያለች ማልቀሷን ጀመረች። በጣም እኮ ነው እኔ አሁን እኔ ማረባ ሴት አይደለም ማለቷን ጀመረች። ቤቲ አለቀሰች። አሁንማ በቃ ልጇ አለመሆኔንም ስታስብ በቃ እያለች እያለቃቀሰች ነበረ። ነገር ግን ባለቀሱ ሳይሆን በተገበሩ ነው እና የሚኖረው መውጣቷ ከዛ ቤት ልሷ ግድ ነበረ። ምክንያቱም በዚህ ሰዓት ትዕግስት በጣም ተመልክታት ነበረ። አመለካከቷ፣ አፈጣጠቷ የእሷ ልጅ እንዳትሆን በውስጧ ጸሎቷ አምላኬ እኮ አንቺ ልጅ እንዳትሆኝ ነው ፍላጎቴ፣ ልጅ እንዳትሆኝ ነው። አምላኬም ጸሎቴን ይሰማል፣ አምላኬ ጸሎቴን ይሰማል አለቻት። እሷም አዎ እንደሱ ብለሽ ብትጸልይ ነው የሚሻለሽ አለቻት። ቤቲ ለምን ይሆን ግን ይህን ያህል በትዕግስት ላይ ልጨክንባት የቻለችው ነገር አልገባኝም። እሷም በጣም ተናዳለች። ቤቷ ቁጭ ብላ እየተገዘች አይ ባልወልዳት ነው እንጂ ልጄ ባትሆን ነው እንጂ እንደዚህማ አትንቀኝም ነበረ እያለች ስርቅ እያለች ማልቀሷን ይቀጠለች። አይዞሽ ትጂ ነገ ጠዋት ብርሃን ሊሆን ይችላል። ነገ ጠዋት ሰላም ሊሆን ይችላል። ነገ ጠዋት ምናልባት ከብሌን ጋር ሆነሽ የምትስቂበትና የምትጫወችበት ጊዜ ይመጣል። ስለዚህ ማዘንም ማልቀስም መተከስም በፍጹም አያስፈልግሽም። ቤቲም እንግዲህ ፈጣሪ መንገድሽን ቀኝ አድርግልሽ። እንግዲህ በመንገድ እየሄደች በነበረበት ሰዓት ዳግም ነበረ እያለቀሰ ቀጥታ ወደ ውስጥ ወደ ታችም አላለም። ነገር ግን በውስጡ እየነደደ መንገዱን መጓዝ ቀጠለ። በዚህን ሰዓት ቤቲ ዳግም አለችው። ዳግም ስትለው እሱ ሊሰማት አልቻለም። ምክንያቱም ከሚፈቅራት ፍቅረኛው ጋር ተጣልቶ መንገዱ ጨለማ ሆኖበት ብርሃን በሆነበት ጊዜ ጨለማ ሆነበት። ለሱ በጣም ተከፋ። መንገዱን ቀጠለ እያለቃቀሰ። ዳግም አለችው። ዞር ሲል ቤቲ ነበረች። እንዴ ዳግም እየጠራውህ ነበር እኮ ለምንድን ነው እንደዚህ እንትል ያልከው አለችው። ይህንንም ስትለው አይ አለ በቃ ይቺ ብሌን ናት አይደለ አለችው። ይቺ ብሌን ናት አይደለ እያፈቀርካት እየወደድካት አስቸገረች አይደለ አለች። እሷን በተሰበረ ልብ አዎ አለ። እሱም ድክም ባለ ልቡ አዎ አላት። ምን አርጋህ ነው? አይ ምንም በትንሽ ነገር ተበሳጭቼ ነው እንጂ ሌላ ምንም አይደለም አላት። እንዴ ቆይ ግን አንቺ እያለቀሽ እኮ ነው። ምን ሆነሽ ነው? ወዴት እየሄድሽ ነው አላት። አይ እኔማ እኮ ትዕግስት ውጭ አለችኝ እኮ። አይገርምህም? የወለደች እናት ከቤት ብታስወጣት ምንድን ነው የሚሰማክ አለችው። እያዘነች ነበረ፣ እየተከዘችም ነበረ። አይ ቤቲ አይዞሽ፣ ቸል አድርጊው። የውሸት መጨረሻው ከባድ ነው። ውሸት ሁሌም ውሸት ነው። እውነት ደግሞ የፈለገ ቢሆን ተደብቃ አትቀርም እያለቃቀሰች ነገረችው። ይህንንም ስትነግረው አይዞሽ በቃ ግን አያሳዝንም? የወለደች እናት ከቤት ውጣ ብትልህ ምን ይሰማሃል አለ። ዳጊም ወደኋላ መለስ ብሎ ብሌን የተናገረችውን ቃል ማስታወስ ጀመረ። አይ አለ ማለት ምክንያቱም የዳግም እናት እና ዳግም ቤት ውስጥ በነበሩ ሰዓት ምን አለው ትዕግስት ጋር ሁለተኛ አንቺም ሆነ እሱ አትሄዱም፣ አርፋችሁ ተቀመጡ ብላ ስትል አይ እኔ ትዬን መተው አልችልም፣ ከጎኗ ሊሆን ይገባል፣ ልጅ የላትም ስትል እንዴ ቤቲ ልጇ አይደለች እንዴ ብለው አሏት ዳግምና እናቱ። አይ ቤቲ እኮ አለች። ቤቲ እኮ ምን? ቤቲ እኮ የዳግም ቤቲ እኮ ዳግም አለች ቃላት እያጠራት። እሺ ንገሪኝ ቤቲ ምን አለ። ቤቲ እኮ የትዕግስት ልጅ አይደለችም። አንቺ እንዴት አወቅሽ ብሎ ጠየቃት። እሷም የምታውቀውን ነገር በሙሉ አንድ ባንድ መዘርዘር ጀመረች። ከዘረዘረችለትም በኋላ ነበረ እሱም በጣም ተገረመ። እንዴት ማለት አለች የዳግም እናት በጣም እየተገረመች እየተደነቀች። የዚህን ጊዜ ብሌን መናገሯን ቀጠለች። እየተናገረችም በደንብ እያዳመጧት ነበረ። በጣም ተገርመዋል። እንዴት ይሄ ሊሆን ይችላል? እንዴት ይሄ ሆነ ብለው ማሰብ የጀመሩትን አንድ ባንድ ዳግም አሰበ። ዳግምም ቤቲን ሳብ አድርጎ እቅፍ አደረጋት። እቅፍ ሲያደርጋትም ወይኔ ምንድን ነው አሁን እንደዚህ ደረቴ ላይ ለጥፌ ያቀፍኳት? ምን እየተሰማኝ ነው?
እያዘንኩላት እኮ ነው፣ እያለቀስኩላት እኮ ነው። ግን ይሄ ለምን ይሆን ይችላል አለ። አይዞ ምናልባት እኮ ለአንተ የተፈጠረችው ሴት እኮ ሌላ ትሆናለች የሚለውን ቃል ሰነዘረችበት። እሱም እቅፍ አድርጎ እሷን ማባበል ጀመረ። አይዞሽ በቃ አይዞሽ አላት፣ አበረታታት። ቤቲም እሺ እሺ እንትም ይዞክ አለችና አበረታታችው። ይህም በሆነበት ሰዓት ነበረ ብሌንም በሀሳብ ቆዝማ ነበረ። መንገድ እየተጓዘች በነበረበት ሰዓት ያላሰበችው ነገር ይገጥማታል። ዳግም ሳይሆን ዳጊ ከመንገድ ላይ ይመጣል። እጁን እግሩን እንዲሁም ጭንቅላቱን ታሽጓል። ለምን ነው የታሸገው? ምን ሆነህ ነው ብላ እያፈጠጠችበት በነበረበት ሰዓት እነሱም ተመለከቱ። ጥያቄ በጥያቄ አከታትላ ጠየቀችው። እኔ የሚገርመኝ ግን የመጨረሻው ብሌንና ዳግም ከተለያዩ እጅግ ከባድ ነው የሚሆነው። ነገር ግን እኔ በጣም ያሳሰበኝ የዳግም አባት የብሌን አባት እንዳይሆን ነው። ምክንያቱም የዳግም እናት ያለምንም ምክንያት ብሌንና ዳግም ፍቅረኛ ማቾች እንዳይሆኑ እንዳይጋቡ የፈለገችበት የሆነ አንድ የምታውቀው ትልቅ ሚስጥር አለ። ምክንያቱም የዳግም እናት ትዕግስትን ክፉ ናት ትላለች። ለምን ክፉ ናት አለች? ለምን ይመስላችኋል? እንግዲህ እንደምታውቁት ምናልባት የዳግም አባት ትዕግስት ጋር ሄዶ ወልዶ ሊሆን ይችላል። ስለዚህ ወልዶ ሊሆን ስለሚችል ምናልባት ይሄ ነገር ሊያገናኛቸው ይችላል። የቤቲ መጨረሻስ ምን ይሆን? እንዳለ ኮሜንቱ በሙሉ የቤቲ ውርደት ናፈቀን፣ የቤቲ ውርደት ናፈቀን፣ ብሌንና ትዕግስት የሚገናኙበት የሚተዋወቁበት ልጅሽ ናት የምትባልበት ናፈቀን ይላሉ። አቶ በኃይሉ ደግሞ በፍጹም ይሄ የምርመራ ውጤት ትዕግስት እጅ ውስጥ መግባት እንደሌለበት 100% እርግጠኛ ሆኗል ማለት ነው። ለምን ይመስላችኋል? ዶክተሩን አስወግዶት ይሆን? ዶክተሩን ካስወገደው በቃ የብሌንና የትዕግስት መገናኘት በቃ እንደ ሰማይና ምድር የራቀ ነው። ነገር ግን ምንም ቢሆን እውነት ትመነምናለች እንጂ አትበጠስም። እኔ ዳግምና ብሌን አንድ ላይ ቢሆኑ ደስታዬ ነው፣ ፍቅረኛ ማቾች ቢሆኑ። ምክንያቱም ድራማው ራሱ በአሁኑ በጣም እየዋበና እያማረ ቆንጆ እየሆነ የመጣው በእነሱ ነው ማለት ነው። እንዲሁም ቤቲም በጣም ጀግና ተዋናይ ናት፣ ጀግና ናት። እንዲሁም የዳጊነት ራሱ አንበሳ ናት። ትዕግስትም ራሱ በስማ ፈገግ አትልም እኮ ኮስተር ብላ በቃ የትወና አቋም ያላት ናት ማለት ነው። በነገራችን ላይ እኮ ማለት ነው በዚች ምድር ላይ ምናልባት እንደዚህም አይነት ፍቅር እኮ ሊኖር ይችላል። ምን ይታወቃል? እግዚአብሔር ስራ ማለት ነው። እና ምን ትመኛላችሁ? እኔ የምመኝላችሁ እንግዲህ በሰላም ያሳደረን እግዚአብሔር አምላክ በሰላም ያውለን ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቻችን፣ የነበረን ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም እና ደስ በሚሉ ድራማዎች እስከምንመጣላችሁ ድረስ እስከዛው ድረስ ሰላምን፣ ጤናን፣ ፍቅርን፣ አንድነትን ተመኘንላችሁ። በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር እንደሆናችሁ ባለሙሉ ተስፋ ነን። እስከዛው ድረስ ሰላምን ተመኘውላችሁ። ክፉ አይንካችሁ፣ መልካም ነገር ይግጠማችሁ። ለመሲና ለያሬድ ፋሚሊ ቤተሰቦች የሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ ኮሜንት ደግሞ በቦክስ ሳጥኗ በማስቀመጥ ሀሳብ አስተያየታችሁን፣ ስህተት ካለብት ስህተት ነው፣ አይ ቆንጆ ነው ካላችሁ ቆንጆ ነው በርቺ መሲ በሉኝ። እኔም እያሳመርኩትና እያጣፈጥኩት እየቀመምኩት ይዤላችሁ እመጣለሁ። ያው አሁን ላይ እዚህ ቤት ትንሽ ይከብዳል ለፍጥነት። አሁን ራሱ ማርያም ነው ብላችሁ እላይ ሁለተኛ ፎቅ ወጥቼ ሰውየው ሲወጣልኝ ወርጄ ምድር ዕቃ ቤቱኛ ነው ቪዲዮ እየሰራ ያለሁት። ይፈለገ ቢሆን ቪዲዮ በቀን አንድ ሁለት ባልች በቀን አንድ ቪዲዮ እሰራለሁ እንደምንም ታግዬ ማለት ነው። ከእናንተ የሚጠበቀው ግን ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉን ማለት ነው። ሀሳብ አስተያየት ስጡኝ። በየቤታችሁ እመጣለሁ። ያው ብዙ ጊዜ ኮሜንት ለመጻፍ አይመቸኝም። ለምን ይመስላችኋል? አሁን ለምሳሌ መሬት ሁኜ ላይ ልጠራ እችላለሁ፣ ላይ ተጠርቼ እታች ልወርድ እችላለሁ። ምክንያቱም ታውቃላችሁ አረቦች አይረዱም። እንደ ድሮ ቢሆን ግን እንደኔ ማነው በኮሜንት ውስጥ የሚጫወታል? እንደኔ የሚስቅስ ነበረ አልነበረም? እና ልላችሁ ፈልጌ ነው። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ጠፍቼ ስመጣ ራሱ መስዬ ለምንድን ነው የጠፋሽው? መስዬ ውይ
እንዴት ምን አባቴ ላድርጋችሁ? ማርያም ማለት ነው። በጣም ከቃላት በላይ የሆናችሁ ልጆች አላችሁ። ምን አባቴ ላድርጋችሁ? እግዚአብሔርን በጣም ከምጠብቃችሁ በላይ ነው እኔ ያገኘኋችሁ ማለት ነው። በጣም ነው የማመሰግነው የኔ ወዶች ማለት ነው። እኔ እንደወደዳችሁኝ እናንተንም እግዚአብሔር አምላክ ይውደዳችሁ። እያላችሁበት ሰላምን፣ ፍቅርን፣ ጤናን ሁሉን ነገር ተመኘውላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እነ ትጂ እነ ራህመት እና ስኒ፣ አረ በጣም ብዙ ልጆች እነ መቅዲ እነ ማአዚ እነዚህ ድወሎ፣ አረ በስመ አብ፣ አረ ስንቶቹ እነ ክርክም፣ አረ በጣም ብዙ ልጆች ናቸው የፈለጉኝ። ማርጊያ ምን መሲ ጠፋሽ፣ መሲ ጠፋሽ። እኔ እግዚአብሔርን ቃል የለኝም ለእናንተ። አንዳንድ ጊዜ እኮ ሚዲያ ማለት ነው ብር አይክፈላችሁ፣ ግን ሰው ይሰጣችኋል። ለምን ሰው ለምን ይሰጣችኋል? እንዴት ሰው ሊሰጠን ይችላል ብላችሁ ልታስቡ ትችላላችሁ። ነገር ግን ሰው ይሰጣል ሚዲያ። እግዚአብሔር ነው የምላችሁ። ምክንያቱም እኔ የዛሬ 4 ዓመት ዩቲዩብ ቻናል ከፍቼ ነበር። የምታቆኝ ስለምታቆኝ የዛኔ ያገኘኋቸው እህቶች እስካሁን ድረስ አሉ። ኢትዮጵያ ሄጄ ባዘንኩ ሰዓት ከጎን ሆነው ያለቀሱ ምናምን ማለት ነው።